የሚያስፈልገው ይሄ ካምፔን ምንድነው? አላማው ምንድነው? አላማው ያስማማናል ወይ? በዚህ አላማ ውስጥ እኛ ምን ልናበረክት እንችላለን? ብዙ ጥያቄ ያላቸው ሰዎች አሉ። 900 ምናምን ሰዎች ውስጥ ገብታችሁ ብታዩት ጃፒም ጆርዲም ሁላችሁም አብዛኛው ፕሮፋይል የቀየረ ኔክስት ስቴፑን መስማት የፈለገ እንዴት ነው በቃ ጥያቄዎች ያሉት ህዝብ ነው እዚህ ውስጥ የተሰበሰበው። ከዛ ኮል ሊስት ውስጥ ነው ምናምናችሁ ውስጥ እዚህ ጋር የሆነ ሰዎች ደግሞ የሚጠብቁ 10 ምናምን ሰዎች ይታዩኛል። አድሚን ስለሆንኩ ይታየኛል። እዚህ ጋር የተደረደርነው ነፍ ሰዎች አለን። ጆርዲ ስራዋ እዚህ ጋር ዲፌንድ ማድረግ ሊሆን አይገባም ጭራሽ። እዚህ ጋር የምትመጡ ወንዶች አሁን ስላለው ኢሹ አሁን ይሄ አረንጓዴ ያደረግነው ትሰማት ይብቃ ምናምን ያልነው ያለነው ኢሹ ምንድን ነው? አላማው ጉዳት አለው ወይ? ይሄ ኢሹ አሁን ያነሳ ነው ዛሬ እያወራን ያለ ነው። ጃፒ ገብተዋል። ዛሬ እያወራን ያለ ነው ኢሹ አሳስቦሃል ወይ? አስደንግጦሃል ወይ? ገብቶሃል ወይ? ጥያቄ አለ ወይ? ልታስተካክል የምትችላቸው መንገዶች አሉ ወይ? 50% በላይ የሆኑ ወንዶች ትክክለኛ ማንነት መጋለጡ ነው። አባብሉን አድማየር አርጎን እንደዚህ ቀስ ብላችሁ ብታስረዱት ብትመክሩት ምናምን፣ እኛስ እየሞትን ነው። ጀለስ ገባል ማውሮ እየሞትን ነው እያልናችሁ ነው። እየሞትን ነው ይሰማል። እየሞትን ነው። እያለቀ ነው። ህይወታችን አደጋ ላይ ነው። ጦርነት ሲነሳ በሚሊየን ሴቶች እየተደፈሩ ነው። በሚሊየን ሴቶች እየሞቱ ነው። በሚሊየን ልጆቻቸውን እየቀበሩ ነው። ራይት ናው ሴት ልጅ ከቤቷ ስትወጣ ምን ልልበስ፣ በዚህ መንገድ ባልፍ እነንትና አሉ ይጎትቱኛል፣ ይህ ለብሼ በወጣ ደግሞ የሆነ ነገር ቢያደርጉኝ አንቺ ነሽ ነው የምባለው። በአሁን ሰዓት ኢትዮጵያ ውስጥ ሴት ልጆች በአሁን ሰዓት ሞዴስ የላቸውም። ፔሬዷ ሲመጣ ሴት ልጅ ኢትዮጵያ ውስጥ በአሁን ሰዓት 200 ብር ያስፈልጋታል ለአንድ ፔሬድ ፓድ። በዩቲአይ በኢንፌክሽን በተለያዩ የማህፀን ችግሮች ሴቶች እየተሰቃዩ ነው። ይሰማል ጃፒ? ይሰማል? ተማሪዎች በየወሩ ከ5 እስከ 8 ቀናት ከትምህርት ቤት እየቀሩ ነው እያልናችሁ ነው። ከኪሱ አይደለም ጆርዲ አውጥታ የምታወራችሁ። ሌዝቢያን እንደዚህ ኤሮፓ ሀገር ካናዳ እኮ ያሉት እንደዚህ ዙፒ ጃንካ ጅን ቆለጥ ምን አገባን? እየሞትን ነው። ይሰማል? ህዝብ ሆይ እዚህ ያመታችሁ ወንዶች ማለት ነው ስለ ኢጓችሁ ትከራከራላችሁ። እየሞትን ነው። ፖዚሽንህን ግልጽ እያደረክ ነው። ሁልህም ፖዚሽናችሁን ግልጽ እያደረጋችሁልን ነው። እናንተ የሚያሳስባችሁ የዛሬ 100 ዓመት እና 200 ዓመት ይሄ ሙቭመንት አድጎ ጆርዲ ሞታ ተቀብራ የምትወልደው ፍጥረቱ ትውልድ አቤት ሲያሳስብህ። እኛስ እየሞትን ነው። ይሰማችኋል? ፖለቲካ ታደርጉታላችሁ። ፊጋ የሆነ እንትን ባንዲራ የሆነ ድምፅ እየሞትን ነው እኛ። አሲድ እየተደፋብን ነው። ግን አፍራሽ ቃል ነው። አንድ ማወቅ ያለባችሁ ነገር ማለት ነው፣ እዚህ ላይቭ ላይ የምትመጡ ሰዎች የሆነ ነገር ተናግራችሁ ግን የምትሉ ከሆነ ግን ከሚለው በኋላ ያለውን ሀሳብ ነው እንድትነግሩ የሚፈልገው። ከዚህ በኋላ ግን አፍራሽ ቃል ነው። ግን የሚባል ነገር አፍራሽ ቃል ነው። በቃ አፍራሽ ቃል ነው። እኔ ሚስት አለኝ፣ እናት አለኝ፣ እህት አለኝ፣ ሴቶችን በጣም ነው የምወደው፣ ሴቶችን በጣም ነው የማከብረው። ግን አፈረስከው፣ በቃ አፈረስከው። እናትህን መውደድህን፣ ሴትን ማክበርን አፍርሰዋል። ግን ስትል አፍርሰዋል። በቃ ለምንድን ነው የሆነች ፐርሰንት በቂ ነች ላንተ የሆነ አይነት እርምጃ ላለመውሰድ የሆነ ነገር በቂ ነች። ግን አሁን ለምሳሌ ቅድም 50% ወንድ ያላችሁት ያቺ ላንተ ሴትን ለመናቅና የሴቶችን ጥቃት ላለመቃወም በቂ ምክንያት ሆነ አግኝተዋል። ለምሳሌ ያንን ነው 30 ደቂቃ ነው የፈጃችሁት። እሱ ኮንቨርሴሽን ላይ ጃፒ አንደርስታንድ እንድታደረግ የሚፈልገው ነገር በዚህ 30 ደቂቃ ውስጥ ሺዎች እየተደበደቡ ነው፣ ሺዎች እየሞቱ ነው፣ ሺዎች ተፈናቅለዋል። በየ10 ደቂቃ ነው ሴት እየሞቱ ሴቶች ሞተዋል። በዛች 3 ደቂቃ ውስጥ ይሄን ነው እየነገርን ያለው።
50% ላይ ቆመሃል አንተ። ሌላ ጊዜ ይሄንን ስክሪን ሪከርድ አድርጋችሁ ጆርዲ ልትሞግቱ አትችሉ ነበር። ኖ ዛሬ ነው የመረጣችሁት ቀን ስለ ፌሚኒዝም ለመከራከር፣ ስለ ጆርዲ ሴክሹዋሊቲ፣ ስለ ሙቭመንቱ 100 ዓመት በኋላ የሚያመጣው ጣጣ ምናምን ማውራት የፈለጋችሁት እናንተ ምን ላይ ነው? መቃብራችን ላይ። አንደርስታንድ ዳት እየሞትን 3 ደቂቃ 30 ደቂቃ ምናምን ያህል ደቂቃዎችን ስለ ኢጓችሁ ስለ ፐርሰንታይላችሁ ነው መከራከር ላይ ናችሁ። ይደብራል። ተውም፣ ያስገምታችኋል፣ ለታሪክ ይቀጥላችኋል። እናንተም እኮ ሴት ትወዳላችሁ እናውቃለን እኮ። ከሴት ውጭ መኖር አትችሉም። እኛም ከእናንተ ውጭ መኖር አንችልም። ኢትዮጵያ ግን ያለውን ይሄ ትራንስፎርሜሽን ኢኮኖሚ ስቴቢሊቲ ዋን ኤቭሪቲንግ ዋን ስታካሂድ እኛን ልትረሳን የምትችልበት ጊዜ አይደለም። ይገባል? ለዛ ነው እየቀወጥን ያለ ነው። ጊዜ ስለሌለን እየሞትን ስለሆነ መቃብራችን ጫፍ ላይ ቆመን እህቶቻችንን እየቀበርን የእህቶቻችን ገዳዮች so many of them walking free right now አልበም እያወጡ የገደላትን ሴት ተጠቅሞ አልበም እየለቀቀ አንድም በነገራችሁ ላይ ማለት ነው ከዚህ ሙቭመንት ላይ የምታነሱት አንድም ነገር እውነት አይኖረውም። አንድም እውነት አንድ ብር እኛ ላይ ልታነሱ አትችሉም። አንድም ኃጢአት ከልባችን እልህና ወኔ ውጪ አንድም ነገር ልታወጡ አትችሉም። አጀንዳ መቀየር ሁል ጊዜ በአንድም ሆነ በሌላ መንገድ ኢዘር ታፈናቅሉናላችሁ፣ ኢዘር ሌዝቢያን ነን፣ ኢዘር የሆነ ነገር ነን ምናምን። እሱ ካልተሳካስ ምንድን ነው? ቅድም 50% ኃይል ምናምን ያልሹ የወንዶችን ስሜት በጣም የጎዳ ነው። ብታባቢያቸው አይሻልም? አዩ ፋኪንግ ኪዲንግ ሚ? አዩ ፋኪንግ ኪዲንግ ሚ? ቦታህን እየለየህ አይደለም አንተ? አንተ ሴክሲስት አይደለህም? አንተ የዛ 51% አባል አይደለሁም ብለህ ስለምታስብ ነው እዚህ ጋር ቁጭ ብለህ እንደዚህ በጉልበት በድፍረት ይሄ ሁሉ ሰዓት ልትከራከር የምትችለው? የትኛው ወንድ ነው ኢትዮጵያ ውስጥ ማለት ነው የትኛው ወንድ ነው ወጥቶ ሴት ልጅ ሙሉ መብት አላት ልክ አይደለም የምታነሱት ጥያቄ ሊለን የሚችል ወንድ የቱ ነው አቅም ያለው? ሴቶችስ ብትሆኑ የሚደብራችሁ ኮንፊደንሳችን ነው፣ የሚደብራችሁ እልሃችን ነው፣ ጩኸታችን ነው፣ ስድባችን ነው። ይሄ ደግሞ የሆነው ጊዜ ስለሌለን ነው። ይገባችኋል? ጊዜ የለንም። ስለዚህ ኢስዳን ራይት ናው ማውራት የምንችለው ስለትሰማ ብቻ ነው። ትሰማ ላይ ኤኒ ጥያቄ ካለ ኤኒ ጭማሪ አስተያየት እዚህ ጋር ፕሪንተር አሁን እኛ ገንዘብ የለንም። ኦኬ፣ ሁሌም ገንዘብ ኖሮን አያውቅም። በራሳችን ነው የምንንቀሳቀሰው። ስለዛ መሬት ላይ የወረደ እንድታደረጉት ጥሪ ለማቅረብ ብቻ ነው እዚህ ላይቭ ላይ ገባሁት የነበረው። እሱም ስቲከር ማምረት የምትችሉ፣ ቲሸርት ማምረት የምትችሉ ግራፊክስ ዲዛይነሮች፣ ኤዲተሮች፣ ሶሻል ሚዲያ ላይ የምትንቀሳቀሱ ያገባናል የምትሉ ለእኔ ለጆርዲ አይደለም ለውጥ እያመጣ ስለሆነ መሬት ላይ የወረደ ለውጥ እያመጣ ስለሆነ ሰስቴን እንድናረገው ረጅም ጊዜ ለእነዚህ ሚሊዮን ሴቶች ረጅም ጊዜ እንድንጮህላቸው እና አንድ ስቴፕ እንድንራመድ ዘንዳ ማገዝ የምትችሉንን ሰዎች ጥሪ ለማድረግ ነው እዚህ የመጣ ነው። በገንዘብ እኛ አንቀበልም። ምንም ገንዘብ ወደኛ መላክ አትችሉም። አለ ቤትዬ ትመችኛለሽ፣ ሙቭመንትሽ ተመችቶኛል፣ ይኸውልሽ ብሬ ምናምን ብላችሁ ብራችሁን ከላካችሁ እንቀበላለን። ከዛ ውጭ ግን ብርኛ አንቀበልም፣ አንፈልግም። እዛው ባላችሁበት ግን ተደራጁ፣ ቲሸርቱን ልበሱ፣ ኮፍያ ሳትሙ፣ ስቲከሮችን አምርቱ። ለሚመቿችሁ ታክሲ ሹፌሮች ስጧቸው። ለራይድ ሹፌሮች ስትገቡ ራይድ ሹፌር ውስጥ ቲፕም ሰጥታችሁ ቢሆን ዳሽቦርዱ ላይም ቢሆን የሆነ ቦታ ላይ አስለጥፉት። እሱን ጥሪ ላቀርብ ነው የመጣሁት። ሌሎቻችሁ ደግሞ ይሄ ሙቭመንት መቅረብ የፈራችሁት በእኔና በጆርዲ ምክንያት ከሆነ አይ ዋንት ዩ ቱ ኖ እዚህ ሙቭመንት ላይ ብቻ ተሳትፋችሁ ሌላው ነገር ቢቀር ምንም አይነት ሃርት ፌልት የሆነ አኒማሲቲ ከኛ አይኖርም። ዊ ዋንት ኤቭሪባዲ ፕራይም ሚኒስተር ጥበቃው ድረስ ጎዳና ተዳዳሪው ድረስ ዳት ሴት ልጅ አዎ ኢትዮጵያ ውስጥ በትክክል እየኖረች አይደለም፣ ልክ ነው የሚጠይቁት ጥያቄ እህት የሚደብራታል፣ እናት የሚደብራታል፣ ልክ ነው የምትሉ ወንዶች በጠቅላላ ጆይን አስ። ባላችሁበት ቦታ ድምፁ ነው። ጊዜያችንን አታባክኑብን። ከዛ ውጭ ጥያቄ ምናምን ካላችሁ አለውኝ። ግን ጆርዲ ደግሞ ሊሚት ዳት ሺት ብሮ ኢትስ በጣም ትሪገሪንግ ኤንድ ኢትስ ሶ ፋኪንግ ሎንግ።
እና አይ ኖ በቃ እኔ ላይቭ ላይ የጠፋሁት በዚህ ምክንያት ነው። አይ ዶንት ኢቭን ዋንት ቱ ዱ ዲስ ግን ኢፍ ዊር ዱዊንግ ዲስ ዊ ሃቭ ቱ ዱ ኢት ራይት ዊ ዶንት ሃቭ ታይም ፎር ናቲንግ ነው የምነግርሽ። እንደዚህ አይነት ድራማ። አመሰግናለሁ። ሊዝም ጋር ተያይዞ ስታነሺ በነበረው ሀሳብ ላይ አንድ ደቂቃ በማይበልጥ ጊዜ ውስጥ ጥያቄን ለማቅረብ እሞክራለሁኝ። ምንድን ነው እኔ ጀስት ኮንሰርን ያደረገኝን ነገር እንድትመልሽልኝ ማለት ነው። እና የመጀመሪያው ነገር ክሊርሊ ያው ብዙ የፌሚኒዝም ታይፖች አሉ እና የትኛው ሉሲ አሰማሽም እስካሁን ያለው ስለ ሃሽታግ ተነገረ ትደግሙታላችሁ እንዴ? ችግር የለውም ልጠይቅሽና ኢንተረስትድ ጀስት ማድረግ ትችያለሽ። አይ አንድ ደቂቃ ብቻ ነው የምወስደው። ሃሽታግ ትሰማ ጥያቄ ካለሽ ሀሳብ ካለሽ አቅርቢ። እሺ ያው ስለ ቤዚክ ሂውማን ራይትስ ስለ ሰው ልጅ ህይወት እያወራን ስለሆነ ከዛ ጋር የተያዘ ጥያቄ ነው የምጠይቅሽ ማለት ነው። ያው ኢንተረስትድ ካልሆንሽ ኢትስ ኦኬ ልታልፊውም ትችያለሽ። ግን ምንድን ነው የኔ ጥያቄ አብዛኞቹ የመጀመሪያ የትኛው ታይፕ ኦፍ ፌሚኒዝም ሰፖርት የምታደርጊው ያልኩሽ እና ገነ ቶክ አባውት ፌሚኒዝም ሉሲ ስለትሰማ ምን አለሽ? ይኸውልሽን ማለቴ ሉሲ ላሳጥርልሽ በጣም አሳስቦሻል መሰለኝ። ፌሚኒዝም 101 ብዬ የሰራሁት 50 ቪዲዮ አለ። ሂጂና እሱን አምሹር ለጥያቄሽ መልስ እዛ ላይ ታገኛለሽ። ከዛ ውጭ ግን ከሃሽታግ ትሰማ ጋር ከእንቅስቃሴው ጋር ጥያቄ ካለሽ ሀሳብ ካለሽ ፕሊዝ። እሱ ነው የምጠይቅሽ እኮ ጆርጅዬ፣ ተረጋጊና ስሚኝ። አንድ ደቂቃ ብቻ ከዛ በላይ ስለማላስበልጥ ነው። ተረጋግተሽ ስሚኝና ከዛ ችግር የለውም ማለፍም ትችያለሽ። ምንድን ነው የብዙ ፌሚኒስት ሙቭመንት ሰፖርት የሚያደርጉ ሰዎች የአቦርሽን ራይትን ወይም ደግሞ የአቦርሽንን አክሰስ ስለ አቦርሽን አይደለም እያወራን ያለ ነው። ስለ አቦርሽን አይደለም እያወራን ያለ ነው። በኢትዮጵያ ላይፍ ነው አይደለ? ስለ ሰው ህይወት እያወራን ያለ ነው። በኢትዮጵያ ህግ ሴት ልጅ ከተደፈረች ከአባት ከወንድም ከአጎት፣ ምክንያቱም ወንዶች ሴት ልጆቻቸውን ይደፍራሉ፣ ሴት እህታቸውን ይደፍራሉ። ኦኬ የወንድማቸውን ልጅ ይደፍሩና እነዚህ ሴቶች ያረግዛሉ። ከአባት ከወንድም ከምናምን ከተረገዘ ኢንሰስት ይባላል። ከሱ ከተረገዘ ከማፀን ውጪ እርግዝና ከሆነ ማለትም የእሷን ህይወት አደጋ ላይ የሚጥር ከሆነ እና ምንድነው ሌላኛው ምክንያት አራተኛው አንደር ኤጅ ከሆነች ከ18 ዓመት በታች ከሆነች በኢትዮጵያ ህግ በአራቱ ኮንዲሽን የአቦርሽን የማስወረድ ይፈቀዳል። ስለ አቦርሽን አንስተንም አናቅም፣ አናነሳምም፣ አይመለከተንምም። ኢትዮጵያ በጣም ቆንጆ ህግ አላት። ለጊዜው ነው ማይመለከተን። ጆርጂዬ የሴክሹዋል ሪፕሮዳክቲቭ ሄልዝ ራይት ይመለከተናል አት ኤኒ ጊቨን ታይም። ስለዛ እሱ ጊዜ ላይ ስንመጣ ስለ እሱ እናወራለን። አሁን እዚህ ጋር ያለ ነው ስለ ሴክሹዋል ሪፕሮዳክቲቭ ሄልዝ ራይት ልናወራ ሳይሆን ስለ ሃሽታግ ትሰማ ልናወራ ነው። እና አንቺን ደግሞ ሃሽታግ ትነሳ ልናረግሽ ነው ከዚህ ማየት ላይ ማለት ነው። ሜትዬ አይደለም እሱ ሳይሆን ታስቢያለሽ ሉሲ። ኦኬ በቃ አይ ለማዳመጥ እንኳን ፈቃደኛ ካልሆነ